አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። ብሩካን የእግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ ምስጋና እስከ ዘላለም ይገባዋል። እንግዲህ የገርዛን ቤተሰቦች በመሆናችሁ እንኳን ደህና መጣችሁ ላለው ቤተሰቦቻችን ያልሆናችሁም እንደምትሆኑ ተስፋ አድርጋለሁ። ጥሩ ጊዜ እንደምናሳልፍ ይሄ ወርቅ የሆኑ ትምህርቶች፣ መንፈሳዊ ትምህርቶች፣ መዝሙራት የምንሰማበት ቤተሰብ ነው። በዚህ ቤተሰብ ውስጥ እንደምትቆዩ ተስፋ አለኝ። እግዚአብሔር ይባርካችሁ፣ ዘራችሁ ብሩክ ይሁን። ፍቅር የያዘው ሰው ወይ ደግሞ ፍቅርን ስለ ፍቅር መያዝ የሚያስቡ ወጣቶች ፍቅር ያስፈራል እንዴ ቀላል ነገር ነው ብለው ያስቡ ይችላሉ። ፍቅር ቀላል ነገር ነው ወይስ የሚያስፈራ ነገር ነው? ምን ይመስላችኋል እናንተ የምትሰሙ ሰዎች? እንግዲህ እግዚአብሔር ቃል ምንድነው የሚለው? ዓይን ጤነኛ ከሆነች መላ ሕይወትህ ብሩህ ትሆናለች ይላል። ዓይን ግን ታማሚ ከሆነች ሕይወትህ ትጨልማለች ይላል። ስለዚህ ፍቅር ዓይን ላይ ያለ ማለት ነው። የምታየው ሕይወትን የምታይበት መንገድ ምንድን ነው? አንዳንድ ሰው ፍቅር ያስፈራል ይላል። ፍቅር ያስፈራል ይላል። ምክንያቱም ሰው ካፈቀረ በኋላ ከባድ የሕይወት ምንድን ነው መሰጠት ውስጥ መግባቱ አይቀርም። ላፈቀራት ሴት ወይም ላፈቀረችው ወንድ መኖር ትጀምራለች፣ መስጠት ትጀምራለች፣ ማካፈል ትጀምራለች፣ ለሱ ስትል መሰብሰብ ትጀምራለች፣ የራሷን መብት መጠቀም ታቆማለች። እና እንዲህ አይነት ኮሚትመንት ወይም እንዲህ አይነት ትጋት ይፈልጋል ፍቅር። ስለዚህ ድሮ ከነበረን ነጻነት፣ ድሮ ከነበረን እንደ ልብ ከመኖር የተለየ ኑሮ መኖር እንጀምራለን ማለት ነው። ይህን የሚያስቡ ሰዎች ሊፈሩት ይችላሉ። እንደገና ደግሞ አፍቅሮ መለየት ደግሞ የሚባል ነገር አለ። የልቤ ብለው የልቤ ነው ብለው ድንገት ጥሏት ሊሄድ ይችላል። ከፍተኛ የስሜት ጉዳት ሊገጥማት ይችላል። ቀላል ነገር አይደለም። ያ ራስን እስከ መጉዳት ድረስ የሚያደርስ ከባድ ችግር ሊፈጥር ይችላል ፍቅር። ስለዚህ ይህን በማሰብ የሚፈሩ ሰዎች አሉ። ፍቅር ያስፈራል ይላሉ። ደግሞ ለአንዳንድ ሰዎች ደግሞ ፍቅርን በስሜታዊ እጅ አግኝተውት ሊጎዱበት ይችላሉ። እንደ ትዕማር በወደዳት ባፈቀራት ወንድሟ ተደፍራ እንደተጣለችው እንደ ትዕማር ደግሞ ሊጎዱ የሚችሉ ደግሞ ሰዎች አሉ፣ ሴቶች አሉ፣ ወንዶች አሉ። እናም ፍቅር ማለት ጉዳት ነው ብሎ የሚተረጉሙ አሉ ከተረሰባቸው የተነሳ እና ከዛ የተነሳ ፍቅር ያስፈራል ብሎ ያስባሉ። አንዳንዶች ደግሞ ወደው አፍቅረው ተፈላጊነት ግን አጥተው የተጎዱ በቃ ባላቸው ነገር ባፈቀሩት ዓይን ያልገቡ ታመው የሚኖሩ የሚያሳዝኑ ሰዎች አሉ። እነዚህ ሰዎች ስለ ፍቅር ሲጠይቋቸው ያስፈራል ይሏቸዋል። አንዳንዶች ደግሞ ዝም ብሎ በተፈጥሮ ዓይን አፋርነት ፍቅርን የሚፈሩ አሉ ሳያውቁት። በተለይ መንፈሳዊ ቤት ውስጥ ያደጉ ያሉ ልጆች፣ እግዚአብሔርን የሚያውቁ ልጆች እንዲህ አይነት ችግር አላቸው። ፍቅር በርቀት እንደ እሳት በርቀት ተጠንቀውት የሚኖሩ ፍቅር የሕይወት አካል እንደሆነ የማያስቡ የማይገምቱ አሉ። መኖር እንኳን እንዳለባቸው ሲያምኑ በብዙ ስቃይ ነው የሚጋፈጡት ማለት ነው። ተጓዳኛቸውን አጋራቸውን አሰቃይተው እነሱም ተሰቃይተው ዓይን አፋርነት እንዲህ አይነት በሽታ ነው እስኪባል ድረስ አስቸግረው የሚኖሩ ሰዎች አሉ። ስለዚህ ይሄን ነገር የሚያስቡ በዚህ የሚፈሩ ሰዎች አሉ። እንግዲህ ለአንዳንዶቹ ፍቅር የሚያስፈራ ነገር ነው እንዳልኩ እንደሰማችሁት። ለአንዳንዶቹ ደግሞ ፍቅር ያን ያህል ከባድ መስሎ አይታያቸው። እነዚህ ደግሞ በቃ ነገርን ሁሉ የቀላል የሚያደርጉ አሉ። በቃ ሰው ይመጣል ሰው ይሄዳል የሚል ፍልስፍና የሚከተሉ በሰው ስሜት ላይ የሚያመጣው ጫና ምን ያህል እንደሆነ ማይገምቱ ቢመጣም ደግሞ ብዙም ጉዳት ያመጣል ብለው የማያስቡ ሰዎች ቀላል የሚያደርጉ ጤነኛ ያልሆነ ነገርን ቀላል አድርጎ የማየት ችግር ያለባቸው አሉ። እነዚህ ሰዎች በነገራችን ላይ ባፈቀሯቸው ሰዎች ፊትም እንደዚሁ ስለሚሆኑ ሰው ለመጉዳት ምንም ችግር የለባቸውም። ሰው ለመጉዳት ምናልባት ተጎድተው ሲማሩ፣ ተሰብረው ሲማሩ፣ በዛ መንገድ ውስጥ አልፎ ሲማሩ አሃ ለካ እንደዚህ ነው እኔም እንደዚህ ነኝ ለካ ሰው የምጎዳው ብሎ አስበው ሊማሩ ሊስተካከሉ ይችላሉ። ግን እስከዛ ድረስ ግን
በጣም ነገሩን ቀላል አድርገው የሚመለከቱ ፍቅር በጣም ከባድ ቀላል ነው ብለው የሚያምኑ ሰዎች አሉ። አንዳንዶቹ ደግሞ በእግዚአብሔር ላይ ባላቸው እምነት ወንጌል በውስጣቸው በሰራላቸው ጠንካራ ስብዕና ላይ ተማምነው ፍቅርን የማያካብዱ አሉ። በቃ እግዚአብሔር ሰጠኝ ሴት ናት፣ የትም አትሄድም፣ እኔም አገለግላታለሁ፣ ስሜቱን ጠብቃለሁ፣ አከብረዋለሁ፣ ጓደኛዬ ነው፣ የዘላለም ወዳጄ ነው፣ እንጠነቅቅለታለሁ፣ ለስሜቱ እግዚአብሔር የሰጠኝ በረከቴ ነው ብለው አስበው ተመልከቱ። እንደዚህ አስበው ጤነኛ የሆነ አስተሳሰብ ደግሞ አስበው ስጦታው ከእግዚአብሔር እንደሆነ አምነው ተጠንቀው የሚይዙ ሰዎች አሉ ፍቅርን። እነዚህ ሰዎች ፍቅር ቀላል ነው፣ ግን ለነሱ ተራ ቀላል አይደለም። በአምላካዊ ጸጋ በእውነተኝነት ላይ እውነት ለመናገር ፍቅር ቀላል ነው። እግዚአብሔር ቃልም ለንጹሐን ሁሉ ንጹሕ ነው። ቀለል አድርገውት ነገሩን ሳያወሳስቡ ለሚረዱት ሰዎች ሕይወትም እዛ ልክ ከባድ አይደለም። ግን እነዚህ ሰዎች ፍቅርን በዚህ ልክ ቀላል አድርገው ሳያከብዱት ይኖራሉ ማለት ነው። እና ኑሮውንም በዛው ልክ ይኖሩታል፣ ሕይወቱንም በዛው ልክ ይኖሩታል። አሁን ለምሳሌ በአብርሃምና በሳራ መካከል ያለው የፍቅር ግንኙነት ያን ያህል መግለጫ የበዛበት አይደለም። ታውቃላችሁ፣ መጽሐፍ ቅዱስ ስታጠኑ መግለጫ የበዛበት ለስሜቴ አልተጠነቀቅልኝም፣ ለእኔ አልኖርክልኝም፣ አንቺም ለእኔ አይደለሽም የሚል ወቀሳ የማታዳምጡበት ግን ጥልቅ በሆነ ፍቅር ውስጥ የተገነባ መክናም ሚስት መሆን ተቸግሮም ስደተኛም ሆኖ ባሏ እንዲሆን በዚህ ልክ አንዳቸው ለአንዳቸው የሚኖሩበት ዝም ያለ ግን በጣም ከባድ ፍቅር ነበረ እና እንደ አብርሃምና እንደ ሳራ ተባረኩ ተብሎ ሲዘመር በጣም ነው የሚያስደስተኝ። እነዚህ ሰዎች ሰው ሰራሽ ፍቅር፣ ሰው ሰራሽ ኑሮ፣ ሰው ሰራሽ ነገር የላቸውም። ግን አንዳቸው ለአንዳቸው ያላቸው ዋጋና ቦታ ማይደፈር ነው። ከባድ ዋጋ ሳራ ለአብርሃም ዋጋ ስትከፍል አጋርን ሰጠችው እኮ እንዳይከፋው ብላ። አብርሃም ለሳራ ያለውን ዋጋ የምታዩት መክናም እስከ ሽምግልና ሌላ ሳያገባ ሚስቱ ሆነችለት። ግን ይህንን ትልቅ ነገር የሚያመጣ የተገነባው ፍቅር በውስጣቸው ፍቅርን ሳይፈሩት በፍቅር ሳያፍሩ ፍቅርን ለብሰውት ይኖሩ ሰዎች ናቸው። እና አንዳንዶች ፍቅርን በዚህ ልክ መፍራት አይደለም ለብሰውት የሚኖሩ ሲኖሩት ደግሞ ኖርኩት ይሁኝ የማይሉ ኑሯቸው ግን ጮሆ የሚናገርላቸው መንፈሳዊ ሰዎች ክርስቲያኖች አሉና ፍቅር የትኛው ነው? እንዴት ነው እናንተ የምታስቡት? ፍቅር ያስፈራል፣ ፍቅር ይረብሻል፣ ፍቅር ያውካል፣ ፍቅር ሰላምን ይነሳል፣ ፍቅር ያረጋጋል፣ ፍቅር ጤነኛ ነው? ምንድን ነው የምትሉት? ይህንም በራሳችን ሕይወት ውስጥ በራሳችን ኑሮ ውስጥ እየተመለከትን እንድንመልሰው ነው። የተሻለውን ነገር ትምህርት ውስጥ አለ። የትኛው ፍቅር በየትኛው መንገድ የተመራ ፍቅር የተሻለ እንደሆነ እናውቃለን። አሁን አብዛኛው እውቀት ስላለ ይላችሁ እውቀት ሲኖር ስሜታዊነት ይበዛል። ሰው እውቀት ሲኖረው በሕይወት ውስጥ በጣም ብዙ ቻሌንጅ ይገጥመዋል። እውቀት የእምነት ተቃራኒ ስለሆነ አንዳንዴ በእምነት የሚገረዝና የሚስተካከል ነገር በእውቀት ግን እንደዛ በቀላሉ ላይስተካከል ይችላል። እውቀት ስለበዛ የሕይወት ጥንካሬና ብርታት እየላላ ይመጣል። ሁሌ እውቀትን ከእምነት ጋር አዛምዶ ማፍቀርም መልመድ ያስፈልጋል። እግዚአብሔር ባርካችሁ። የሰማነውን በልቦናችን ይጻፍ። መንፈስ ቅዱስ ይባርከን። ኮሜንት ሳታደርጉና የላይክ በተኑን ሳትጫኑ አትውጡ። ይህን በማድረጋችሁ ሰው እንዲማር ይህን ትምህርት ታደርጋላችሁ። እግዚአብሔር ቅኖችን ይባርካል። ቅኖቹ እግዚአብሔር ይባርካችሁ። ቄስ አሸናፊ ገብረማርያም ነኝ። ሰላም